የኔ ወለላ ሰላም ነው ቢማርሰር እንዴ ነው ይሄንት ወንድ ልጅ ነው ከምንም ጊዜ በላይ የምኮራበት ሰላም ነው ቢማርሰር እንዴ ነው ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው 5 ስም ማን ነበር ዩዘር 1100 በቃ እዲ ያቺሽ እዲ ማጋይ እንድንሽ ሁሉ ቢስ ይሄ መኪና ይታይሻል በጣም ለየት ያለ መኪና ነው ዝም ብሎ እንደሌሎች አይደለም ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው እንደሌሎች መኪና እንደዚህ አይደለም የሚወጣው በጣም ጸድ ይሆን እንትኑና እቺ ጎማው ራሱ ማለት ነው ሲአፖሎ ሲፎንሳስ ትባላለችና ስትሄድ ይሽከረከራል በጣም የሚገርም ነገር ነው በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው ከዛ ስዘጊው ራሱ እንደሌላ መኪና አይደለም ይኸው ስዘጊው ነው መዘግ ባላየ ማለት ታይሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ እሺ ኧረ መጣቸው የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ተወዳጅ ካልጠፋ ባገሩ ለምርጫሽ ጀግና ስመጥሩ አንቺማ ይሄንት እኔ አላስስኩም እኮ የኔ ወለላ አገኘው ጫላ ሚሳን ብላ በጣም ተወዳጅ ነበር እንዴ እኔ በቃ ከዓለም አንደኛ እሷ ነበር የምወጣው ግን ጎዳችን በቃ ታው ያላደረኩ ነገር የለም በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለው ሽሮ አስፋጫል ጋብዛት ነበር አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች ከዛ በኋላ ሴት ማመን እውነት አይዞህ አታልቅስ እኔ በቃ ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቭ አፕ ለማድረግ እየሞከርኩ ነው አሁን እኛ እየሞከርክ ስለሆነ ከዚህ 10,000 ብር እየሞከርክ ስለሆነ 10,000 ብር በእናትህ ኡይ እውነት በጣም እውነት ትለያለ በጣም ታንኩ እሺ ሰላም በቃ አካውንቱን ፎሎ እያደረግሽ አረጋለሁ ቤተሰብም ያደረጋ እሺ ሰላም ግባ ኡይ እኔ ቆንጆ የኔ ወለላ አገኘው ጫላ ሚሳን ብላ ወንድ ልጅ መሆን ስቃይ ነው ሂውማን ሄር የለ ሜካፕ የለ ቆንጆ ካልሆንክ ቆንጆ አይደለህም ነው ገንዘብ ብቻን የሚያድንህ ወንድም የወጠረ ስራ አላላ ፉሩሽካ የበላ ሻል መስልህ ደንበኛ ምንድነው ደንበኛ ማን አዘዘ ያው ሁሌ የምታዘው ውሃ ነው ብዬ እኮ ነው ምን ዛሬ ምግብ ባዝዝ አታዝማኝ ነኝ በምን ታውቃለህ ውሃ ነው የምታዘው እኮ ለዛ ማናጀሩን ጥራው ምን አጠፋው ጌታዬ የሰው ማንነት ዛሬ ታያላችሁ ማናጀሩን ጥራው አናደድከኝ ዛሬ እሺ ያናገሩት ነው አንዴ ነው እናናገር ምንድነው እዚህ ቤት የተካሄደ ያለው ነገር አለቃ ሳላዘው ሁለት ሊትር ይዞ ያለቃት እኮ ነው እንዴ ሳታዘው ነው እንዴ እና ሂዳት እንዴት አይናይተ እንደዚህ ወይኔ ዋም ሶብን ይቅርታ በጣም ይቅርታ እኔ ውሃ ባልፈልግ ዛሬ ምን ልዘዘኝ ነው በእውነት ከጥፋታችን ተምረናል እኔ ምን ልታዘዘሽ ንገረኝ አንድ ሊትር ውሃ ሁለት ሊትር አልጨርስም ያውበቀ እኮ ነው ያሰረፍኩ ነው ሞጣው አንድ ሊትር ውሃ አምጣልኝ አንተው ናንሰው ና አይኔን አትይ አይኔን እንዳልዩነት አንድ ያለው አንተ አደዘማ የለኝም 10 ብር ነኝ ብርጭቆን እሺ ጫላምጣ ብርጭቆስ አንድ ሊትር አንድ ሊትሩን እንደተመጣው ለፊት ምን ማለት ነው ይሄን ቤት ታውቃለህ ስሙን ካምባላ በሰው ፊትም ስሙን ስጠራው የኔ ስም ታውቃለህ ስለኔ ማንነት ታውቃለህ ኧረ ሄሎ መጣው ሄሎ ወይኔ ፍቅር ጫማ ሲያምር ነይ እስኪ ነይ በጣም ነው የሚያምረው አሪፍ ነው አባት እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት ካሰቡት ይገኛል ይረፍዳል የኔ ፍቅር አንቺ እየመረጥሽ ጠብቂ ይሄን ስልክ ማለት ይረፍዳል የቆረጠ ለታ ይገኝ በማላጅ
ቢኒ ቆይ የት ነው እንደዚህ አስችሎ ጥፍት ያልከው? እሱ ታሪኩ ብዙ ነው፣ ግን ስላገኘሽ በጣም ደስ ብሎኛል። ቆይ እስከ ዛሬ ጠፍተህ ነው? የመኪና አደጋ ደርሶብኝ ለረጅም ጊዜ ኮማ ውስጥ ነበርኩ። ምን? አዎ እንጂ ባንቺ የሚጨክን አንጀት እንደሌለኝ ታውቂያለሽ። ማን ነው እሱ? እሱ ማለት ፍቅረኛዬ ነው። ምን? ምንም አማራጭ አልነበረኝም። ብዙ ቦታ ፈለኩ፣ ጠበቅኩ፣ ግን አንተ አልነበርክም። ህይወት ደግሞ ግዴታ መቀጠል ነበረበት። እሺ ይሄው በቃ ከሆነ ተበልሻለሁ። አይሆንም። እውነታውን መቀበል አለ። አሁን የሱ ሚስት ነኝ እኮ። እኔ እናንተ አንዴ ተለያይተን ልባችሁ ቆስሏል። እሱ በእኔ ምክንያት መጎዳት የለበትም። እጣ ፈንታ በሆኑ ለኛ አላደላችሁ። እውነታውን መቀበል አለብን። ምን ነው የኔ ፍቅር? አይ ምንም። እቃችሁ እዚህ ቤት በጣም ውድ ነው። እንሂድ በቃ። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን ሰፊዱን ሰፍተሽ ገርሳ በትሪ ጎተራ ሞልተሽ የኔ ልጅ የልጄም ባል የልጄ ባል አይደለ አማች አማች ሲያኖር ነው። ሲቀጥል ደግሞ እሷ ፈቅዳ እንጂ ነው ልጅ አይደለም የሰጠሁት። እንኳን ሰላም መጣችሁ። እንዴት ነህ? ሰላም ነው? ግቡ ግቡ፣ ብሉ ብሉ፣ ምግብ ብሉ። አሁን ነው የበላ ነው ጋሽ፣ አሁን ነው የበላ። ሚስኪን ነህ እኮ። ምን መሰለህ፣ ይኸውልህ እድፍ ይደበቃል። ለምን ሰው እንዲያሽቶ ካላየው በምን ይታወቃል? የጫማ ሽታ ሰው ተጣጋ ብሎ ካላሸተተ እሱም ይደበቃል። የራብ ክፋቱ ገሃድ መውጣቱ ይባላል። ለራብ አይደበቅም። የኔ አንበሳ በቂቤ ታሸች እሸት የምትመስል ልጅ ሰጥቼ አገርጥታታል። እኔ አባቷ ሁኜ ደሜ ሆና ነው እንጂ ምለያት እኮ እማያውቅ ጎረቤት ምናምን ረስቷታል። ብሉ ብሉ ብሉ። አመጣጣችን እንኳን ለሱ አልነበረም። ምንድነው? አባዬ ምን ነገር ነው? ነገሩኛ ምን ችግር አለ? ጋሼ ያው ሰሞኑን ደሞዝ ሁኔታ እስኪስተካከል አትበል። ዋና ፖይንቱን የቤት ኪራይ ከአቅማችን በላይ ሆኗልና እርሱ ጋር እናንተ ጋር ለመኖር ነበር አመጣጣችን። ግባ ግባ ግባ። አውጪው ወያሊት፣ አውጪው ወያሊት። ምንድነው ጋሼ? እናትሽን አስበላሻል። አሲዘን ነበር በእናንተ ትዳር ማለትም መሰለሽ የኔ ልጅ እናትሽ በ6 ወር ጊዜ ውስጥ ይመልሳታል አለች። እኔ ደግሞ ባንታ ምን ይለ አምኜ ባላሳፈርከኝም አንተ በ3 ወር ጊዜ ውስጥ ይመልሳታል አልኩ። 3 ሰዓት ብቻ አርፍላ አስበልታኝ ነበር። በ15 የዛሬ 3 ወር ነበር የሰርካት ይዛት መጣ። ይኸውልሽ ለሚቀጥለው 4-5 ወር እድር የምትከፍለው አንቺ ነሽ። ተባብለናል። ምን ማለት ነው ጋሽ? እንዴት ብታስቡኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት ብትገምቱኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት የኔ ልጅ ልክ ነህ። ግምት ነው ገምተን ነበር። አንተ ግን ተጨባጭ እውነት አደረግከው፣ ሀቅ አደረግከው። የኔ ነግቢ የኔ ልጅ ወዴት ነው አባቴ? ወዴት? ማን ነው የሚፈቅድልህ? አንተ እኮ መብት ምን እንደሆነ ታውቃለህ? አባቷ ቤት ሽማግሌ ልከህ ይዘህ መውጣት እንጂ አባቷ ቤት መግባት አይደለም። አይደለም የገዛ እናት ወላጅ እናት ያልቻለችው ያልታገሰችውን ሆድ እኔ ምን ዕዳ አለብኝ? ጎዳና በጣም ይከርሰሽ። አብሽሽ ቆይ አንዴ ምንድነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ስልክሽን ስጪኝ፣ ቁጥርሽን ስጪኝ፣ ደስ ይለኛል። ወይኔ ምን ተበላሽ? ወይኔ! ኧረ ወይኔ! ኧረ ወይኔ! ዛሬ ተበላሽ። ቁጥርሽን እሺ አቶ እሺ በምን ሊያዝ ፌስታል ልስጥህ? ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁምና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። አይ ጉድ! ዛሬ ደግሞ ምን ይጣለብኝ? ወይኔ ወይኔ ወይኔ! ተጎዳሽ? አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ስትሰጪኝ ልትይዢ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋገጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለሱ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋለህ?
እስኪ ብትይሻል ወይ አላስ ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዞ ነበር። በቃ ቆሽ ወይ በቃ በዛው በጣም አመሰግናለሁ ዲኮቻ። አብሽሽ አምጣ ቆይ ምን ልትተት ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን ብዬ እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ዘውት 09 42 ይዘረት ሰላም ተገናለሽ። በቃ እንዳጣ ለተሻለ ስም ደግሞ ይልካል ነው